ትሬደር ነኝ ብለህ የምታስብ ከሆነ ይህ ቪዲዮ ላንተ ነው። ቪአይፒ ሲግናል አቅራቢዎች ራሳቸው ለምን ትሬድ አያደርጉም? አእምሯችንን ሽባ የሚያደርገው የቴሌግራም እና የኢንስታግራም የውሸት ኢንዱስትሪ። እስቲ አብዛኛዎቻችን በድብቅ የምናውቀውን ግን ደግሞ ለማመን የሚከብደንን የትሬዲንግ ዓለም ትልቁን ማጭበርበር ወይም ስካም ዛሬ በዚች ቪዲዮ እናጋልጥ። ትሬዲንግ መማር ይከብዳችኋል ወይም ጊዜ የላችሁም እንበል። ስለዚህ ቴሌግራም ላይ ትገቡና አንድ ታዋቂ የትሬዲንግ ጉሩ ታገኛላችሁ። ስክሪኑ ላይ የላምበርጊኒ ፎቶ ዱባይ ሆቴሎች ላይ እንዲሁም ደግሞ 100% አትራፊ የሚመስሉ አረንጓዴ የኤምቲ4 ቻርቶች ወይም ስክሪንሻቶች ተደርድረዋል። ወደ ቪአይፒ ግሩፔ በ$50 ግባና እኔ የምገባውን ትሬድ ኮፒ እያደረግ ከኔ ጋር ሚሊዮነር ሁን ይላችኋል። እናንተም በደስታ $50ን ከፍላችሁ ትገባላችሁ። መጀመሪያ ላይ ሲግናሎቹ ጥሩ ይሰራሉ። እናንተም ዋው አሁን እኮ ሀብታም መሆኔ ነው ብላችሁ ሎት ሳይዛችሁን ማሳደግ ትጀምራላችሁ። ነገር ግን በአንዲት መጥፎ ቀን ቪአይፒ ቻናሉ ላይ የተሰጠው ሲግናል በከባዱ ይከስራል። ያቺ ኪሳራ አካውንታችሁን ሙሉ በሙሉ ትጠራርገዋለች። ሲግናል የሸጠላችሁ ሰው ግን አይዟችሁ ማርኬቱ ዛሬ አብዷል ብሎ ፖስት አድርጎ በሚቀጥለው ወር $50 ክፍያችሁን መጠየቁ እንደማይቀር ያስታውሳችኋል። እስቲ አንድ የሎጂክ ጥያቄ ራሳችሁን ጠይቁ። ይህ ሰው 100% የሚያተርፍ የትሬዲንግ ጂኒየስ ከሆነ ለምን ራሱ ትሬድ አድርጎ ሚሊዮነር አልሆነም? ለምንድን ነው የእናንተን $50 እየለመነ የሚገኝ? ዛሬ የሲግናል ቢዝነስ ሚስጥር ምንድን ነው? አእምሯችን የሰውን ሲግናል ሲጠብቅ እንዴት ሽባ እንደሚሆን ወይም ኮግኒቲቭ አውትሶርሲንግ የሚለውን የትሬዲንግ ሳይኮሎጂ ሳይንስ በጥልቅ ስነልቦና እንመረምራለን። አብራችሁን ቆዩ። ወደ እውነታው ስንገባ የቪአይፒ ሲግናል ቢዝነስ ሞዴል ከትሬዲንግ እጅጉን በጣም የራቀ ነው። አንድ ትሬደር ማርኬት ውስጥ ገብቶ ትሬድ ሲያደርግ ሪስክ ማድረግ አለበት። ሊያተርፍም ሊከስርም ይችላል። ነገር ግን የቪአይፒ ግሩፕ የከፈተው ጉሩ ምንም አይነት የማርኬት ሪስክ አይወስድም። እስቲ ሂሳቡን እንስራው። 1000 ተከታታዮች በየወሩ $50 ቢከፍሉት በየወሩ $50,000 የተረጋገጠ ገቢ ወይም ሪስክ ፍሪ ኢንካም ያገኛል ማለት ነው። እሱ ማርኬት ውስጥ $1 ባያስገባም ዴሞም ኢቭን ቢጠቀም እናንተ በየወሩ $50,000 ትከፍሉታላችሁ። እናንተ ስትከስሩ ታለቅሳላችሁ፣ እሱ ግን $50 ኪሱ ስለገባ በሰላም ይተኛል። እሱ የሚነግደው ማርኬቱን አይደል። እሱ የሚነግደው የእናንተን ማሰብና መማር አለመፈለግ ስንፍና ነው። ታዲያ የሰው ልጅ ለምን የራሱን ቻርት መተንተን ትቶ የሰውን ሲግናል መጠበቅ ይመርጣል? በስነ ልቦና ይህ ኮግኒቲቭ አውትሶርሲንግ ወይም ማሰብን ለሌላ ሰው አሳልፎ መስጠት ይባላል። የሰው ልጅ አእምሮ ውሳኔ መስጠት ወይም ዲሲዥን ሜኪንግ ይፈራል። ምክንያቱም ውሳኔ ሰጥቶ ቢሳሳት እኔ ነኝ ጥፋተኛ ብሎ ኃላፊነት ወይም ሪስፖንሲቢሊቲ መውሰድ አለበት። ኃላፊነት መውሰድ ደግሞ አእምሮን በኮርቲሶል ይረብሸዋል። ስለዚህ አእምሮአችሁ አቋራጭ ይፈልጋል ማለት ነው። የቪአይፒ ሲግናል ከገዛው አንደኛ ማሰብና ቻርት ላይ ማፍጠጥ ወይም ኢነርጂ አያስፈልገኝም፣ ሁለተኛ ብከስር እንኳን ጥፋቱ የኔ አይደለም የጉሩ ነው ብሎ ራሱን ነፃ ያደርጋል፣ ራሱን ይሸውዳል። አእምሮአችሁ ኃላፊነት ከመውሰድ ለመሸሽ ሲል አካውንታችሁን አሳልፎ ለካዚኖ ይሰጠዋል። የሰው ጥገኛ የሆነ አእምሮ ደግሞ መቼም ቢሆን ሀብታም መሆን አይችልም። ሌላው የሲግናል ትልቁ ማታለያ ምንድን ነው ካልን ሲግናል የሚሰጣችሁ ሰው 100% ትክክል ቢሆን እንኳን እናንተ ትሬዱ ላይ ትከስራላችሁ ወይም ደግሞ በእርግጠኝነት እሱ ያሳካውን የማሳካት አቅሙ ላይኖራችሁ ይችላል። እንዴት የሚል ጥያቄ ሊመጣባችሁ ይችላል። ምክንያቱም እናንተ የሌላውን ሰው ኢንትሪ ወይም መግቢያና ስቶፕ ሎስ አገኛችሁ እንጂ የሌላኛውን ሰውዬ ወይም የጉሩውን የአእምሮ ጥንካሬ ወይም ሳይኮሎጂ ኮፒ አላደረጋችሁ፣ ልታደርጉም አትችሉ። ሲግናል ሰጪው ማርኬቱ ወደ ኪሳራ ወይም ድሮዳውን ሲሄድበት እሱ የትንታኔው አመንኪዮ ወይም ሎጂክ ስለሚገባው ስቶፕ ሎስ እስኪመጣ በሰላም ይተኛል። እናንተ ግን አመንኪዮውን ስላላወቃችሁት ወይም አናሊሲሱን በምን መልኩ እንደሆነ ስላልተመለከታችሁት ማርኬቱ ትንሽ ቀይ ሲያሳይ አሚግዳላችሁ ወይም የፍርሃት ማዕከላችሁ ይነቃና ማርኬቱ ስቶፕ ሎስ ሳይመታ በፍርሃት ትሬዱን ትዘጉታላችሁ ወይም ፓኒክ ኤግዚት ታደርጋላችሁ። እሱ ታግሶ ሲያተርፍ እናንተ ፈርታችሁ ትከስራላችሁ። የሰው ፕላን ለሰውየው ብቻ ነው የሚሰራው የሚባለውን በትሬዲንግ ዓለም በዚህና በዚህ ምክንያት ነው። እንደ ሁልጊዜው ሁሉ ለዚህ ጉዳይ 3 መፍትሄዎችን አቅርቤላችሁ አልፋለሁ።
እንግዲህ ይህንን የሶሻል ሚዲያ የሲግናል አዚም እንዴት እናስወግደዋለን? የመጀመሪያው አንፎሎ ዘ ኖይዝ ነው። ጩኸቱን አጥፉት። በቴሌግራም ላይ ኦሬልስ በተለያዩ የቲክቶክም ሆነ ኢንስታግራም ማዕቀፎች ላይ ያሉትን የቪአይፒ ሲግናል ግሩፖች በሙሉ ሊቭ ውጡ። ማርኬቱ ምን እያደረገ እንደሆነ ከማንም ሰው አትስሙ። ይህንን መሰል አገልግሎቶች ሊቭ ማለት ካቃታችሁ በቅርቡ ከትሬዲንግ ሊቭ ብላችሁ እንደምትወጡ ግን ማወቅ ይኖርባችኋል። ሁለተኛው ኤምብሬስ ዘ ሎስስ ነው። ኪሳራችሁን ውደዱት። በራሳችሁ ቻርት ትንታኔ ገብታችሁ ስትከስሩ ያ ኪሳራ የናንተ። ከራሳችሁ ኪሳራ መማር ትችላላችሁ። ከሰው ሲግናል ኪሳራ ግን መማር ሳይሆን ማማረር እንጂ ምንም ነገር መማር አትችሉም። በሶስተኝነት ዘ ሚረር ቴስት ወይም የመስታወት ህግ ነው። ትሬድ ከመግባታችሁ በፊት ራሳችሁን ጠይቁ። ይህንን ትሬድ የምገባው ቻርቱን አምኜ ነው ወይስ ዩቲዩብ እና ቴሌግራም ላይ ያየሁት ሰውዬ አሪፍ ነው ስላለኝ? መልሳችሁ ሁለተኛው ከሆነ እመኑኝና ማውዙን ልቀቁት። እንደ ሁልጊዜ እንድታስታውሱ አንድ ሐሳብን አቅርቤላችሁ የዚህን ቪዲዮ ማጠቃለያ እንቋጭለት። በትሬዲንግ ዓለም ውስጥ ትልቁ ነፃነት የገንዘብ ነፃነት ፈጽሞ አይደለም። ትልቁ ነፃነትህ የአስተሳሰብ ነፃነት ወይም ኢንዲፔንደንት ቲንኪንግ። የሰውን ሲግናል ጠብቃችሁ የምታተርፉት $1000 በራሳችሁ ቻርት ተንትናችሁ ከምታተርፏት $10 እጅጉን ያነሰ ነው። ምክንያቱም ያቺ $10 ክህሎት ወይም ስኪል ስትሆን ያኛው $1000 ግን ልመናና በሰው ስር ማደር ባርነት ነው። እስቲ በአቀኝነት ንገሩኝና ቪአይፒ ሲግናል ገዝታችሁ ታውቃላችሁ? እናንተ ከገዛችሁስ በኋላ ሲግናሉ አትርፎ ምናልባትም እናንተ ወጣችሁ ሲግናሉ ደግሞ አትርፎ እናንተ ግን ከስራችሁ ታውቃላችሁ? ወይም ደግሞ ይህንን መሰል ማዕቀፎችና ሰርቪሶችን ተጠቅማችሁ አካውንታችሁን ብሎ አድርጋችሁ ታውቃላችሁ? ከዛሬ ጀምሮ የሰውን ሲግናሎች ማየት አቁማችሁ የራሳችሁን አእምሮ ስለማመን ቃል ትገባላችሁ? ሐሳባችሁን በኮሜንት በኩል አጋሩን። ምናልባትም ሲግናል ጠቃሚ ነው፣ ጥሩ ነው የሚል አንድምታና አስተሳሰብ ያላችሁ ወንድሞቻችን ልትኖሩም ስለምትችሉ በዛ ማዕቀፍ ውስጥ ያሉትን እውነቶች ትክክለኛና ትምህርት ላይ የተመሰረተ ምክንያታዊ ሙግት ለማድረግ ይረዳን ዘንድ በኮሜንት በኩል ጠቃሚነቱን ወይም ጠቃሚ ነው ያላችሁትን የዚህ የሲግናል ማዕቀፍ ፓርት በሚገባና ኢትዮጵያዊ በሆነ ጨዋነት ለማስረዳት ሞክሩ። ሙግቱን እኛም አማክለ ነው እናንተም አስገብተናችሁ የበለጠ የምንማማርበት እናደርገዋለን። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይበዛ ዘንድ ተመኘው። ሰላም።